አሁን የምንገኘው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ነው። ማዕከሉ በ40 ሄክታር መሬት ላይ ያረፈ ሲሆን በውስጡ ዘርፈ ብዙ ጠቀሜታዎች ያላቸው አገልግሎቶች የሚሰጥበት ነው። ማዕከሉን እንግዲህ ለተከታታይ 10 ቀናት መጎብኘት እንደሚቻል መገለጹ ይታወሳል። ይሄ ማዕከል በአንድ ጊዜ እስከ 10,000 ማስተናገድ የሚችሉ 2 ከፍተኛና 8 አነስተኛና መካከለኛ አዳራሾች ያሉት ነው። የአውትዶር ወይም የውጭ ኤግዚቢሽን ማሳያ ወይም የውጭ ፐርፎርማንስ ቦታዎች በአንድ ጊዜ 50,000 ሰዎችን ማስተናገድ የሚችሉ ከ15,000 ካሬ ሜትር በላይ ያሉት ነው። ከዚህ ወደ ደቡብ የምናገኘው 6 ህንፃዎች ያሉት እስከ 1,000 አልጋ ሊይዝ የሚችል ሆቴል ያለበት ነው። በዚህ ግቢ ውስጥ ወደ 50 የሚሆኑ ኢንተርፕራይዞች ማለትም ወደ 4 የሚሆኑ ሬስቶራንቶች፣ ሱቆች፣ ባንኮች አገልግሎት ሊሰጡ የሚችሉበት ፋሲሊቲ ያለበት ነው። አዲስ ዓለም አቀፍ የኮንቬንሽን ማዕከል ዋነኛ ትኩረቱ ትላልቅ ኮንፈረንሶችን በተለይም ደግሞ አህጉራዊና ዓለም አቀፍ የሆኑ ኮንፈረንሶችን ለማዘጋጀት የሚረዳ ነው። ከግለሰብ አንስቶ እስከ ሀገር ጠቀሜታው ከፍ ያለም እንደሆነም ነው የተገለጸለት ማለት ነው። ዋነኛ የዚህ ማዕከል ትኩረትም የኮንፈረንስ ቱሪዝምን በማነቃቃት ሀገሪቷ ከኮንፈረንስ የምታገኘውን ተጠቃሚነት ለማረጋገጥ እንደሚረዳም ነው የተገለጸው ማለት ነው። ከሀገር ውስጥም ከውጭም ሰዎች እንዲሰባሰቡ አንድ የኮንፈረንስ ቱሪዝም የስበት ማዕከል ሆኖ እንደሚያገለግል ተስፋ እናደርጋለን። ስለዚህ ይሄ ለሀገራችንም ሆነ ለከተማችን የኮንፈረንስ ቱሪዝምን ከፍ ማድረግ ላይ የተሟላ ሚናም እንደሚጫወት አንድ ስበት ማዕከል እንደመሆን ታሳቢ ተደርጎ የተሰራ እንደሆነ ይሄ ጉዳይ አሁን ጀምሯል። በስፍራው የተገኙ ጎብኚዎችም ባዩት ነገር እጅግ ደስተኛ መሆናቸውንና ከውይይት ባሻገርም የተለያዩ ሸቀጦችን መሸጥ የሚቻልበት ቦታ በመሆኑ በኢኮኖሚው ላይም እንዲሁም በግለሰብ ደረጃም ደግሞ ትልቅ ጠቀሜታ እንዳለው ሀሳባቸውን አጋርተውናል። ከሀገራችን አልፎ ለአፍሪካ ሞዴል የሚሆን ፕሮጀክት በዚህ አጭር ጊዜ ተገንብቶ ለአገልግሎት መብቃቱ በጣም ደስ የሚል ነው። የሀገር ውስጥ ንግድ ማህበረሰብ ብቻ ሳይሆን የጎረቤት ሀገራትም እንደ ዓለምም መጥቶ መሳተፍ የሚችሉ አካላቶች ለሀገሪቷ ደግሞ ለከተማችን ደግሞ ካረንሲ ማስገባት የሚችል ስለሆነ ብዙ ጠቀሜታ አለው ብዬ ገምታለሁ ማለት ነው። ሀገራችን ያላትን ነገር ለማሳየት በጣም ጥሩ አጋጣሚ ነው ብዬ ነው የማስበው። ምክንያቱም እንደዚህ አይነት ትልልቅ ማሳያ ቦታዎች አዲስ አበባ ላይ ሌሎች ከተሞች ላይም አልተለመዱ። ሻጮችና ገዢዎችን ለማገናኘት ትልቅ ማዕከል መሆኑም ነው የተገለጸው። ቀጥታ ከገዢም ጋር ወይም ከተለያዩ ሀገራት አቀፍ ከመጡ ህዝቦች ጋር መገናኘት ወይም ከትልቅ ድርጅቶች ጋር እርስ በራስሽ መተዋወቅ ራሱ ትልቅ ነገር ነው። ሁሉም እዚህ ጋር የተገኙት ኤግዚቢሽኖች የሀገር ውስጥ ምርቶች ናቸው። እዚሁ በሙሉ ነገር የሚሰሩ ስለሆኑ ለህዝቡ ተደራሽ እንዲሆኑ ይበልጥ ሰፊ እድል ያመቻቻል። እንግዲህ አንድ ሀገር የምታመርተው ምርት መታወቅ አለበት፣ መሸጥ አለበት። ይሄ ቦታ ፕላትፎርም ነው። ሀሳቦች ብቻ ሳይሆን ምርቶች የሚለዋወጡበት ነው። የትኛው ምርት እዚህ ጋር እንደምናየው የማስታወቂያ ቦታ ነው። የማስታወቂያ ቦታ እንደመሆኑ በእኛ ሀገር ውስጥ እንዲታወቅ ይደረጋል፣ በዓለም አቀፍ ደረጃ እንዲታወቅ ያደርጋል። ለተከታታይ 10 ቀናት ለጎብኚዎች ክፍት መደረጉ ይታወቃል። እንግዲህ በተከታታይ ቀናቱ ደግሞ የተለያዩ ሰዎች እየመጡ እየጎበኙት ነው የሚገኘው።